ለምሳሌ አንድ ነገር ልንገር አርሴማ ጸበል ብትሄድ ስንት የሚለፈልፍ ጉርታ ያለ አረ መርጌታ እንደው ተመጣሽ ማርያም ተመጣሽ ጥሩ ነገር አነሱ ምንድነው የሚለፈልፈው ተቃጠሉ አርሴማ ነች ይሄ አስወግዱልኝ በኢየሱስ ስም በል ሰምታን ጸበል እኔ እኮ ቲክቶክ ላይ የሚለቀቅ ያየው እኮ ነው በኢየሱስ ስም በል በኢየሱስ ስም በመድኃኒዓለም ስም በል በመድኃኒዓለም በአርሴማ በል በ አያሳፍር ኦርቶዶክስ እንደው አያሳፍራት እውነቴን ነው የምልህ ያንን ተጠማቂ ሰው በበ የሚለውን አንድ ጊዜ ባጣና ብትለው ጥሎ ይሮጣል ውሸቱ ምንም መንፈስ የለበት እውነቴን ልንገር መንፈስ አይደለም ከሆነም ድራማ እየሰራባቸው መንፈስ ነው ከተባለ አርሴማ ናት ያቃጠለችኝ ያለችው ኢየሱስ ምንም የተሐድሶ ጥያቄ ሃይማኖታዊ ጥያቄ የተሐድሶ ጥያቄ መጽሐፋዊ ጥያቄ የተሐድሶ ጥያቄ ስርዓታዊ አምልኮታዊ ጥያቄ እንጂ ጦር ሰብቆ መሳሪያ ታጥቆ ቤተክርስቲያኑን እያሳደደ ነው ወይ እኔ ትንሽ ግራ ያጋባኝ ነገር አለ ምንድነው እንዲህ አይነት ትርምስ ውስጥ የመጣው እኛ እንደ ተሐድሶ ምናውቀዋለን አንጠርጥረን እናቀርበዋለን ለቤተክርስቲያኑ እዚህ ጦስ ውስጥ መግባት ምክንያቱ በግልጽ እናውቀዋለን አንደኛ ሰው በገፍ ከኦርቶዶክስ ይወጣል ምን ሆኖ ነው ብሎ ለምንድነው ሲኖዶስ የማይቀመጠው ሊቃውንቱ ጉባኤ ለምን ነው መምህራን ለምን አይቀመጡ ማይነጋገሩ በዘይት ነው በዱቄት ነው በሰልባጅ ነው ብለን ረጅም ዓመት እኮ ህዝቡን ይዘናል አሁን ግን ዘይትም ይቀበል ሳይሆን ዘይትም ይሰጥ ነው የሚሄደው ሁለት ሴት አግብቶ ድንግል ትባላለህ ኦርቶዶክስ ናትቀበል ምክንያቱም እዛ ያለው ክብር ይበልጣላ እኔ እኮ ከታቦቱ ፊት ስቆም ጥላ ይያዝልኝ ነበር ልክ እንደ ታቦቱ ያ ክብር አይበልጥም ለታዲያ የኢትዮጵያ ህዝብ ድብን ብሎ በረሃብ ቢያልቅ የማይገርታት ጨካኝና አረማዊት ነች እኔ በአደባባይ ለምን ቤተክርስቲያን የረከለችብኝ እናት ብላ ገብታ ልጅ አልሆነች ሁላችንም ጥለን ወጣ የወጣ ነው ከየት ነው ከጨለማው ነው ማርያም የምትባል ጣዖት ናት እየተመለከች ያለችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ብዬ ዋጋ መክፈል ካለብኝ ይከፍላለሁ ደነገጥኩ እሱን ሳይ መጀመሪያም እየፈራው ነው መጽሐፍ ቅዱስ ምክንያቱም ወደዳችሁ ተመልካቾቻችንና አድማጮቻችን በእያላችሁበት የጌታ ሰላምና ጸጋ ይብዛላችሁ ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ፕሮግራሙን እያዘጋጀው የማቀርብላችሁ ወንድማችሁ ፓስተር ዘላለም ዛሬ አንድ ትልቅ የምስራች ይዘን ወደ እናንተ መተናል ይህም የምስራች ባለፉት ጊዜያቶች ከነብይ ምስጢሩ ጋር በነበረን ጊዜ መጽሐፍ እየጻፈ እንደነበርና ርዕሱንና የመጽሐፉን ይዘቱን በትንሹ አጋርቶን ነበር እግዚአብሔር ረድቶት ይህን መጽሐፍ ለህትመት በቅቶ ዛሬ ደግሞ ከናንተ ጋራ ይህንን መጽሐፍ ለእንዳስስ ከእንግዶቻችን ጋራ በዚህ አለ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን እንግዶቻችን እንኳን ደህና መጣችሁ ከናንተ ጋራ በዚህ አይነት ሁኔታ ማሳለፍ እንድችል እግዚአብሔር ስለረዳኝ እግዚአብሔር እጅግ አድርጌ አመሰግናለሁ እንግዲህ ዛሬ ይሄን አዲስ የታተመ መጽሐፍን ለመዳሰስ አብረን ይሄንን መጽሐፍ እንድናይ በዚህ ተሰብስበናልና የዛሬውን ደሞ ወደ መርጌታ ብንቀይረው ይሻላል መሰለኝ አዎ መጽሐፉን መርጌታ ምስጢሩ መዝገቡ ብሎ ነው የወጣውና እንዲሁም ደግሞ ከመርጌቶች ጋራም ነው የተሰባሰብነው ስለዚህ መርጌታ ምስጢሩ እየጠራሃለው ማለት ነውና ነብይ ምስጢሩ ተብዬ የተጠራሁኝና በአገልግሎት በጸጋ አገልግሎት ሳገለግል ነበር ዛሬ ደግሞ እንዲሁ እንደምትመለከቱን ከወንድሞች ጋራ ከመርጌቶች ጋራ ከተሐድሶች ጋራ ቁጭ ብለን በመጽሐፉ ዙሪያ ለመወያየት ተሰባስበናል ያው እንግዲህ ዛሬ ስሜን እንግዲህ መርጌታ ምስጢሩ መዝገቡ ብዬ ነው ማስተዋወቃችሁ እንግዲህ እንግዶቻችን ዛሬ ያሉ እንግዶቻችን በሙሉ በተሐድሶ ውስጥ የሚያገለግሉ ናቸው እና ይሄ የተጻፈው መጽሐፍ በተሐድሶ ዙሪያም የተጻፈ ነው እና ይሄንን መጽሐፍ እናያለን ከዚህ በፊት ከነብይ ምስጢሩ ጋራ ባደረግነው የውይይት ጊዜ በማር የተለወሰ መርዝ የሚል መጽሐፍ እየጻፈ እንደነበረ በሰፊው ስናወራ እንዲሁም ደግሞ ሚዲያ ላይም ወሏል እና እንግዲህ እግዚአብሔር ረድቶን ቅድም በመግቢያዬ ላይ እንዳልኳችሁ በህትመት በቅቶ ዛሬ በእንደዚህ አይነት ሁኔታ መጽሐፉን እንድንዳስስ መጽሐፉ ላይ እንድንወያይ እድል ሰጥቶናል ማለት ነው እንግዲህ የመጀመሪያ ጥያቄ ለነብይ ምስጢሩ ወይም ደግሞ ለመርጌታ ምስጢሩ አቀርብና
እስኪ ይሄ በማር የተለወሰ መርዝ ሁለት ጥያቄ ነው ማነሳው አያይዘህ የምትመልስልኝ በማር የተለወሰ መርዝ የሚለውን መጽሐፍ ልትጽፍ ያነሳሳህ ነገር ምንድነው እንዲሁም ደግሞ ይሄ መጽሐፍ ውስጡን ለማየት ሞክሬያለሁኝ በኦርቶዶክስ ቤተክርስቲያን ውስጥ የሚገኙ የስተት ትምህርቶች ላይ በጣም ትኩረት የሚያደርግ እንዲሁም ደግሞ በተለይ ምዕራፍ 3 ምዕራፍ 4 እና ምዕራፍ 5 ላይም ከዚህ ከጥንቆላ ጋራ በተያያዙ ከመናፍስት አሰራር ጋራ በተያያዙ ያሉ ሐሳቦች የተገለጸበት ነውና አንተ ደግሞ በዚህ በተአምራትም አገልግሎት ትታወቃለህ ከዚህ በፊት በነብይነትም ስታገለግልና ቃለና ብዙ ሰዎች ከዛም ነፃ የሆነ አይደለም የሚል ሐሳብ እንዲሁም ሲሰነዝሩ በየሚዲያው ሲያወሩ እናያለን ስለዚህ የመጀመሪያ እንዴት ይሄን መጽሐፍ እንድትጽፍ ያነሳሳ ነገር ምንድነው ሁለተኛ ከዚህ መጽሐፍ ጋራና ያንተ አገልግሎት እንዴት ሊገናኝ ይችላል የሚለውን እዚህ ላይ ትንሽ ሐሳብ ተሰጠህና ወደ ቀጣዩ እንግዳ ይሄዳሉ መልካም ጥሩ ጥያቄ ነው ፓስተር መጽሐፉን እንድጽፍ ያነሳሳኝ ነገር ምንድነው በዚህው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወልጄ እንደማደጌ መጠን የተማርኩትን ዕውቀት ሰዎች እንዲያውቁ ለማድረግና በዛች ቤተክርስቲያን ውስጥም ደግሞ እንደሚታወቀው እውነት የሚመስሉ ብዙ ሰው እውነት ናቸው ብሎ የሚከተላቸው ነገር ግን ከእውነት በተቃራኒ በጣም ውሸት የሆኑ ትውልዱን ወደ ሲኦል እና ወደ ሞት የሚወስዱ አስተምሮቶች አሉ ከዛ አንፃር ያው ከዛሽ ቤተክርስቲያን ተወልጄ ካደኩ በኋላና በቤተክርስቲያኗም ደግሞ ብዙ ካገለገልኩኝ በኋላ ወደዚህ ወደ ተሐድሶ አገልግሎት ነው የገባሁት ተወልጄ ያደኩትም እዚሁ ተሐድሶ ላይ ነው ወንድሞች ያውቁኛል እንግዲህ በእነሱ ነው የተገኘሁት የነሱ በረከት ላይ ማለት ነው ስለዚህ ወደዚህ ወደ ተሐድሶ ከመጣሁ በኋላ በቤተክርስቲያኗ ውስጥ እውነት የሚመስሉ የተደበቁ ውሸቶችን በመጽሐፍ ቅዱስ እውነት በማጋለጥ ምሪትን ለአማኞች ወይም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ላሉ አባቶች ወንድሞችና እንዲሁም እህቶች ምሪትን ይሰጣል ብዬ ስላሰብኩኝ ስለዚህ መጽሐፉን ለመጻፍ የተነሳሳውበት ሐሳብ ይሄ ነው ቤተክርስቲያኗ ውስጥ ተወልጄ አድጌያለሁ ወደ ተሐድሶ መጥቻለሁ ተሐድሶን አገልግሎትን ማውቃለሁኝ አብሬም ከነሱ ጋራ ህብረት ሳደርግ ነበር ዛሬም ደግሞ ከነሱ ጋር ነው ህብረት ያደረኩ ያለ ጥሩ ምናልባት ቅድም አንድ ያነሳው ለሐሳብ ነበርና እዚሁ ጨርሰን እንድናልፍ ፈልጌ ነው የነብይነቱን አገልግሎትን ወይም ደግሞ የታምራት አገልግሎቶች ባንተ አገልግሎት ሲፈጸሙ ብዙ አይተናልና እና ብዙ ሰዎች ደግሞ ከዚህ ከመናፍስት ጋራ በተያያዘ ነው የሚያደርገው የሚሉ ሐሳቦች አሉ አንተ ደግሞ መናፍስትን አሰራር በዚህ መጽሐፍ ላይ በማር የተለወሰ መርዝ በሚለው መጽሐፍ ላይ በግልጽ 3 ምዕራፎች ላይ በሰፊው ተናግረሃልና ይሄንን እንዴት ለያይተን ልንገልጸው እንችላለን ሰዎች ከሚሉት አንፃርና ከጻፍከው መጽሐፍ አንፃር ጥሩ ጥያቄ ነው እንግዲህ የታምራት አገልግሎትን በመመለከት ጊዜ እግዚአብሔር በዘመናት መካከል አልፎ ታምራቶችን አድርጓል ታምራቶች እንግዲህ በየጊዜው ይደረጋሉ ማለት አይደለም አሁን ምንድነው የታምራትን አገልግሎት ከጠየቀኝ እግዚአብሔር ታምራቶችን ሲያደርግ ቤተክርስቲያንን ለማነጽ ነው ጥሩ በኋላ መለሳለሁና መጽሐፉን ስንዳስስ ከዚሁ ጋራ በተገናኘ ማነሳው ሐሳብ ይኖርኛል ግን አሁን ቀጣዩን ሐሳብ አነሳለሁኝ ለቀጣዩ እንግዳ እንዲው እናንተ አጠቃላይ ያላችሁ አገልጋዮች በተሐድሶ ዙሪያ የምታገለግሉ ናችሁ እንዲሁም ደግሞ በጥንታዊቷ የኦርቶዶክስ ቤተክርስቲያን ውስጥ በተለያየ ዘርፍ ስታገለግሉ በመርጌትነት በመምህርነትና በተለያዩ ጉዳዮች ስታገለግሉ የነበራችሁ ዛሬ ደግሞ ተሐድሶ ላይ ያላችሁ ናችሁና እንዲሁ እዚህ መጽሐፍ ላይም ስለ ተሐድሶ ምንነት የቀረበ ሐሳብ አለ እስቲ ተሐድሶ ምንድነው ዛሬስ ባለንበት ዘመን ዛሬስ ላለች ቤተክርስቲያን ተሐድሶ ምን ያክል አስፈላጊ ነው ለማንስ ነው ተሐድሶ የሚያስፈልገው የሚለውን ነገር በእናነሳ መልካም
እንግዲህ ተሐድሶ ከስሙ ትርጉም መነሳት ጥሩ ይሆናል ብዬ አስባለሁ እና ሐደሰ አዲስ አደረገ ይላል እና ይህንን ሲፈቱት ምንድን ነው የሚሉት? አዲስ አደረገ ብቻ ብለው ሳይሆን የሚፈቱት አደሰ፣ ጠገነ፣ አሳመረ፣ አስዋበ የሚል ነገር አስቀምጠውለታል እና ተሐድሶ ሁልጊዜ በተለይ ብልሽት ለገጠመው ነገር ተሐድሶ ያስፈልገዋል። ቤቶች ለምሳሌ ሲያረጁ ይታደሳሉ። አንዳንድ ነገሮች በዓለማችን ላይ ስንመለከት አንዳንድ ነገሮች ሁልጊዜ ጥገና ይደረግላቸዋል፣ ተሐድሶ ይደረግላቸዋል። የተበላሸው ነገራቸው ይታደስና ትክክለኛ መልክ፣ ውበት ድሮ የነበራቸውን ነገር ዘው እንዲቀጥሉ ይደረጋልና ወደ ቤተ ክርስቲያንም ስንመጣ በተለይ ተሐድሶ ለማን ነው የሚያስፈልገው የሚለውን ነገር ስላነሳህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ያስፈልጋል እንላለን። ምክንያታችን ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትመሰረት በጤናማ መሰረት ላይ ተመስርታለች። ጤናማ መሰረት ነው የነበራት። በንጹህ ወንጌል ላይ ተመስርታለች። በንጹህ አስተምሮ ላይ ተመስርታለች። ቤተክርስቲያኒቱ በዚህ መንገድ ተመስርታ ለረጅም ዘመን የኖረች ቤተክርስቲያን ነች። ግን በጊዜ ሂደት እነዚህ ነገሮቿ በሌላ ነገር እየተሸፈኑ ምንም እንኳ መሰረቱ ጤናማ ቢሆን የተመሰረተችበት መሰረታዊነትም ጤናማ ቢሆን በጊዜ ሂደት የተለያዩ ነገሮች እዚህ ጋር እየተጨመሩ ቤተክርስቲያኒቱን ከተመሰረተችበት ነገር አውጥተዋታል እና ይቺ ቤተክርስቲያን ተሐድሶ ያስፈልጋታል ነው። ተሐድሶ ያስፈልጋታል፣ መታደስ አለባት። ወደ መጀመሪያው ጤናማ ነገሯ መመለስ አለባት። ወደ መምህር ጌታቸው ልምጣና እንዲሁ በዚሁ ሀሳብ ላይ ተጨማሪ ሀሳብ ካለ በቃል ትርጉም አሁን መርጌታ እንደተናገሩት ነው የምንወስደው። እሱም መድገም አያስፈልገኝም። ግን ተሐድሶ ያስፈልጋል ብለን ስንል ምን ማለታችን ነው የሚል አንድ ሁለት ነጥቦችን ላንሳ። ተሐድሶ ከፀሐይ በታች ለሚኖር ፍጥረት ሁሉ የህይወት ጠባዩ ነው። ተሐድሶ ያለ ተሐድሶ ህያው የሚሆን የለም። ያለ ተሐድሶ ነዋሪ የሚሆን የለም እና ተሐድሶ ከፀሐይ በታች ላለ ፍጥረት በሙሉ የህልውናው ቀጣይነት መኖር ማረጋገጫው በመታደስ የህይወት ክበብ ውስጥ መኖር ነው። እኔ እንዲያውም እንዲህ እላለሁ፣ የማይታደስ የሌለ ብቻ ነው። የማይታደስ የሌለ ብቻ ነው እንጂ ህያው የሆነ ፍጡር በሙሉ ህያውነቱ ከሚገለጥበት ነገር አንዱ ተሐድሶን ገንዘብ ማድረግ መቻል አለበት። እንግዲህ ክርክር የሚያመጣው ተሐድሶ ወደ ሃይማኖት ሲመጣ ነው። እያንዳንዱ ሰው እኮ በተሐድሶ ነው የሚኖረው። ጥፍራችን፣ ጠጉራችን፣ ቆዳችን፣ ሰውነታችን ሁልጊዜ በማያቋርጥ ተሐድሶ ነዋሪ ነው። ይህንን ያለ ምስክር ሰው ሁሉ ይረዳል። ችግር የሚፈጥረው ወደ ሃይማኖት ስናመጣው። እንግዲህ ወደ ሃይማኖት ስናመጣው ያለው ሁለት ነገር ልናገር። በሃይማኖት ውስጥ ተሐድሶ ያስፈልጋል ስንል ባየናቸው በእነዚህ 20-30 ዓመታቶች ውስጥ የምንሰማቸው ቤተ ክርስቲያን አትሳሳትም፣ ሃይማኖት አይታደስም የሚሉ ዜማ የቀራቸው መዝሙሮች አሉ በምድራችን ውስጥ። አይታችሁ እናንተ ሃይማኖት የምታድሱ፣ እናንተ ቤተ ክርስቲያንን ትታደሳለች የምትሉ፣ እንዲያውም አንዳንዶች ሐዋርያት ተሳስተዋል የምትሉ፣ መጽሐፍ ቅዱስን ለማረም የምትነሱ፣ እግዚአብሔር ተሳስቷል የምትሉ፣ እኛ መጽሐፍ ቅዱስ ተሐድሶ ያስፈልገዋል አላልንም። እንዲያውም መጽሐፍ ቅዱስን እያደሰች ያለችው ቤተ ክርስቲያን ነች። መጽሐፍ ቅዱስን እያደሰች ያለች የለም ከእንትኑ ጋር አይስማማም ብላ ከሚስማማው ጋር እየቀየረችው እንዲያውም ተሐድሶን እያደረገች ያለችው በመጽሐፍ ቅዱስ ላይ ቤተ ክርስቲያን ነች ባይነኝ። እኛ ተሐድሶ ያስፈልጋል የምንለው ከጌታ በተሰጠን ከሐዋርያት ባገኘነው በመጽሐፍ ቅዱስ በተረዳነው ትምህርት ላይ ተጨምሮ ወይም ተቀንሶ ተገይቷልና ፈጥነን ወደዚያ ነገር እንመለስ ነው የኛ ጥያቄያችን። ለምሳሌ ሐዋርያት ባስተማሩት ላይ የጨመረና የቀነሰ አለ።
ይሄንን ነው እንግዲህ በማስረጃ ማቅረብ ያለብን። ስለዚህ እኛ ሐዋርያት ተሳስተዋል አላልንም፣ እግዚአብሔር ተሳስተዋል አላልንም፣ ቤተክርስቲያን ተሳስታለች አይደለም ያልነው። በተሰጠን ትምህርት ላይ የጨመረና የቀነሰ ማንነት ግን ተገኝቷል። አንድ ምሳሌ ተናግሬ ላብቃ። መዳን በሌላ በማንም የለም ብሎ ጌታችንም ሐዋርያትም መጽሐፍ ቅዱስም ይመሰክራሉ። ይሄን ነገር አነሰ ብለን ልንጨምርበት በዛ ብለን ልንቀንሰው አንችልም። አምላካያት መጽሐፍት ናቸው እነዚህ፣ መለኮታዊ መልእክት ናቸው እነዚህ። ልናግዘው የምንችለው አይደለም። መዳን በሌላ በማንም የለም። 4 ነጥብ ነው ያለው ከዚህ ቀጥሎ ያለው። አይ መዳን በዚህም ብናረገው በዚህኛውም ብንሄድ በተክልየም በገብርየም በአርሴማየም በእነዚህ ብንጨምረው ቆሎ ቆልተን ጠላ ጠምቀን ዳቦ ጋግረን በዚህም ብናረገው ብለን ከጨመርን በዚህ እውነት ላይ የተጨመረ ምናምንቴ ሁሉ መወገድ አለበት። ይሄንን ነው ተሐድሶ የምንለው። ደግሞም አንዳንዶች ከተሰጠው ዝቅ አድርገው የሚወስዱ አሉ። ለምሳሌ በክርስቶስ ኢየሱስ የሆኑት ኩነኔ የለባቸውም ሲል የለም ይሄን ካላረግንማ ኩነኔ ያለ ብለ ከደረጃው ስትቀንሰው ከተቀመጠበት እውነት ዝቅ ስታረገው አጉድሏልና ተሐድሶ ያስፈልጋል። ስለዚህ የጨመረም የቀነሰም መቅናት መታደስ አለበት ማለታችን ነው። ተሐድሶ ማለት ይሄ። ጌታ ይባርክ። ቀጥልልኝ እስኪ የምጨምረው ነገር ካለ እዚህ ላይ። ምስጢር አይደለም፣ በአደባባይ የተገለጠ ነው። ብዙ ጊዜም ሲነገር ይኖራል። የሚገርመው ግን አንድ ነገር አሁን መርጌታቸው ሲናገር የገረመኝ ሰዎቹ አሮጌ ነገር ይታደስ እያልን የታደሰውን ያድሳሉ። የታደሰውን ወደ እርጅና መለወጥ ማለት ነው፣ እንዲያረጅ ማድረግ ማለት ነው። ይህም ምንድነው? ቤተክርስቲያን ተመሰረትኩበት የምትለውን መጽሐፍ ቅዱስ በቃ መልስ አጣሁ፣ ለታድሶ መልስ ስላጣሁ ስለዚህ መልስ ይሆነኛል ብላ ወደ አሮጊቶች ተረታተረች። ከመጽሐፍ ቅዱስ ውጭ ብቻ ሳይሆን ካልተጻፉም ነገሮች ሰዎቹ በቤተ ክርስቲያኒቱ ውስጥ ያሉ ሰዎች ከራሳቸውም ውስጥ እያመነጩ ልክ አዋላ ሐሰት እንዳለ መጽሐፍ ቅዱስ የሐሰት አባቷ የተባለውን የዲያብሎስን አይነት የኃጢአት ምንጭ የሆነውን የሱን አይነት ንግግር እያፈለቁ ያሉ በቤተ ክርስቲያን ውስጥ ያሉ ብዙ ሰዎች እንዳሉ እያየሁ ነበር አሁን ይህን ሐሳብ ሲናገር። እና ተሐድሶ ማለት ሲጀመር ተሐድሶ መሰረት አለ። ተሐድሶን የመሰረተው ሃይማኖት ማለት፣ ተሐድሶን የመሰረተው ሰዎች ማለት ነው። ሰዎች ተስማምተው መርጌቶች፣ ሰንበት ተማሪዎች ወይም ደግሞ በዛ የነበሩ መምህራን ተስማምተው ተሐድሶ እንሁን ብለው አይደለም የመሰረቱት። ተሐድሶ መጽሐፍ ቅዱስ ላይ ነው የወሰደ። መጽሐፍ ቅዱስ በሁለት ይከፈላል፣ ብሉይ ኪዳንና አዲስ ኪዳን ተብሎ። ብሉይ ኪዳን ላይ ራሳቸውን እያደሱ ራሳቸውን እየለወጡ ከእግዚአብሔር ሲርቁ ወደ እግዚአብሔር እንዲቀርቡ ሲያደርጋቸው የነበረ ሕያው የሆነ የእግዚአብሔር ቃል አለ። አዲስ ኪዳን ግን የመሰረተልን ክርስቶስ ራሱ ነው። ለዚህ ነው ቅድም እንዳለው ማንም በክርስቶስ ቢሆን አዲስ ፍጥረት፣ አዲስ ፍጥረት የሆነ ሁሉ ታድሶ ነው ማለት ነው። ታድሶ ማለት ህንጻ ወይም ደግሞ ሰዎች የሰሩትን ቤተክርስቲያን ስላረጀ መጠገን ማለት አይደለም። የሰዎች ለውጥ ነው፣ የአእምሮ ለውጥ ነው። ለዚህ ነው ጳውሎስ ለሮሜ ክርስቲያኖች ሲናገር በአእምሮአችሁ መታደስ ተለወጡ እንጂ አየው ለውጥ ነው ማለት። ይህን ዓለም አትምሰሉ። እንደገና ወደ ኋላ ሲመለሱ ወደ ታድሶ እንዲመጡ ያደርጋቸዋል። ታድሶ መሰረት አለው ማን? ክርስቶስ። ይሄ ታድሶ የተመሰረተው በደም ነው። ደም ነው። ይሄ የክርስቶስ ደም ደግሞ ወደሙ ለኢየሱስ ክርስቶስ ያነጻሃልና እንኩሉ አጣው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ሲባል ህንጻን አይደለም ወይም ደግሞ ገዳማትን አድባራትን አይደለም።
ያነጻ የሰውን ልጆች ከጥንት ጀምሮ ባንዱ አዳም የገባውን ኃጢአት፣ በደል፣ ኩነኔ፣ አበሳ ተብሎ የሚነገረውን በቤተ ክርስቲያን ይህንን ኃጢአት ከሰዎች ነው ያነጻው። ለሚያምኑ ሁሉ ይሄ ተደርጎላቸው በዚህ በክርስቶስ ደም ታጥበው በማመን በእግዚአብሔር ልጅነት ውስጥ የሚመላለሱ ሁሉ ታድሶ ያስፈልጋቸው። ከክርስቶስ ውጪ የሆኑ ትምህርቶችን፣ አጉል ልምምዶችን፣ ባይዳና ማልክቶችን እንዲሁም ደግሞ ከክርስቶስ ውጪ የሆኑ አማላጆችን፣ አስታራቂዎችን ስላስቀመጠች በራሷ ስለሾመች አሁን አርጅታለች። ስላረጀች ትመለስ፣ ትጠገን፣ ትለወጥ፣ ትታደስ፣ ትዋብ እያልን ተሐድሶ ዋናው ዓላማ ወይም ደግሞ የተሐድሶ አገልጋዮች ወይም ደግሞ በተሐድሶ ውስጥ ያሉ ሰዎች ዓላማቸው፣ ትግላቸው፣ ዋና አጀንዳቸው ንጹሑን ወንጌል የተቀበለች ቤተክርስቲያን በጊዜ በሂደት በዘመን ብዙ ወደ ቤተክርስቲያን የገቡ መጻሕፍቶች አሉ። እነዚህ መጻሕፍቶች ጥንት በተቀበለችው መጽሐፍ ቅዱስ መዳኘት አለባቸው፣ መፈተሽ አለባቸው፣ መመርመር አለባቸው። መሰረቷን ከስታለች። ስለዚህ የመጀመሪያዋ መሰረት መጽሐፍ ቅዱስ ነው። በቀጣይ በዘመናት መካከል ግን በብዙ ሰዎች የተጻፉ መጻሕፍት ወደ ቤተ ክርስቲያን በገፍ ገብተዋል። እነዚያ መጻሕፍቶች ደግሞ የክርስቶስን ወንጌል መሰረቱን አናግተውታል። ስለዚህ ተሐድሶ ያስፈልጋታል ሲባል ቀጥታ ቤተ ክርስቲያን ተስፈንጥራ ወደ መጀመሪያዋ መሰረት መወርወር መቻል አለባት። በዚሁ አጋጣሚ መናገር የምፈልገው ከወንድ ወንድሞችም ሐሳብ ቤተ ክርስቲያን ሳትታደስ ነገር ግን መጽሐፍ ቅዱስን እያደሰች ነው ያለችው። ራሷ አልታደሰችም፣ ግን መጽሐፍ ቅዱስን አድሳለሁ እያለች ነው፣ አርማለሁ እያለች ነው። አሁን በታተመው መጽሐፍ ቅዱስ ውስጥ ብዙ ስህተቶች እንዳሉ አድማጮቻችን በደንብ ሊያውቁ ሊገነዘቡ ይገባል እንላለን። አዎ በጣም ድንቅ መልእክት። እዚሁ እስኪ እንደው አንድ ትንሽ ነገር እንድትጨምርልኝ የምፈልገው ነገር ምንድነው? ጸረ ተሐድሶ የሚባል ነገር አለ። በተለያዩ ሰዎች በሶሻል ሚዲያም ጸረ ተሐድሶ የሚባል ግሩፕም አይቻለሁ እኔና ተሐድሶን የመቃወም ተሐድሶን የማጥፋት ዘመቻ እንዳለ እናውቃለን። ተሐድሶ ሊጠፋ ይችላል? ተሐድሶ አይጠፋም። መቼም ቢሆን ተሐድሶ አይጠፋም። ይሄ እግዚአብሔር ሐሳብ እስከሆነ ድረስ ማንንም ቢቃወም ማንም በአደባባይ ይፋፉን እንደ ልቡ ከፍቶ ቢናገርም ቢያጥላለም ተሐድሶ ሊጠፋ አይችልም። ዝማሬ መዋሥዕት ላይ ብናነሳ ዝማሬ መዋሥዕት ውስጥ የተጻፈውን ወደ አማርኛ ተርጉመን ብናነሳው ይነካል። ለምን ተተረጎመ ተብሎ ሁሉ ጥላቻ አለ። ለምን ወደ አማርኛ ቀየራችሁ ተብሎ ጥላቻ አለ። አሁን ራሱ ለምሳሌ ከድጓ አንድ ክፍል አንስተን ተርጉመን እንዲህ ይላል እኮ ብለን ብንል ለምን ይሄንን ማብራራት አስፈለጋችሁ ይሉናል። ለምን በአማርኛ እንዲሰማ እንዲደመጥ አደረጋችሁ ተብሎ ተቃውሞ አለ። ለምንድን ነው ከተባለ የተለመደው ድፍን ተብሎ ማንም ሰው ክርስቶስን ወደ ማወቅ እንዳይመጣ ብርሃን እንዳያይ ብርሃን እንዳይገለጥለት ክርስቶስን እንዳያውቅ በግዕዝ ቋንቋ የተሰወረን ትምህርት ወደ አማርኛ ቀይሮ መናገር ራስ ምታት ነው ለትውልዱ። ይሄ ለቤተ ክርስቲያን ሊቃውንት ለሚባሉት ለካህናት ለዲያቆናት ራስ ምታት ነው። ይሄ የተሐድሶ መነሳት የቤተ ክህነት ሰዎች መነሳታቸው ከካህናት መነሳታቸው ከዲያቆናት መካከል መውጣታቸው ከመርጌቶች መካከል መነሳታቸው ይሄ ለቤተ ክርስቲያነት ይሆነ ለሕዝብ ራስ ምታት ነው። ስለዚህ ተሐድሶ አይጠፋም፣ ተሐድሶ ይቀጥላል። አሁንም የተደፈነውን የተከደነውን እየገለጠ እያብራራ ያሳያል። ተሐድሶ በምንም ተአምር ሊጠፋ አይችልም። ክብር ለእግዚአብሔር ይሁን። እንግዲህ በጣም ድንቅ የሆነ ሐሳብ ነው እየተነሳ ያለው። መጽሐፍ ቅዱስ አይታደስም። ግን አሁን ከናንተም ስንሰማ እንደነበረው በመጽሐፍ ቅዱስ ላይ የሚጨመሩና ከመጽሐፍ ቅዱስ የሚቀነሱ ነገሮች ናቸው መታደስ የሚያስረጀው እሱ ስለሆነ እሱ መታደስ አለበት የሚል ድምዳሜ በጣም በሚገርም ሁኔታ ነው የገለጻችሁልን። ሌላው እንግዲህ ተሐድሶ መርጌታ መላክም አሁን ስታነሳው እንደነበረ የሚያቆም አይደለም። በመሰረቱ የተሐድሶ መነሻው እግዚአብሔር ስለሆነ በየትኛውም የመጽሐፍ ቅዱስ ክፍል ስንመለከት ሰዎች ሲተኙ፣ ሰዎች ሲያንቀላፉ፣ ሰዎች ሲስቱ እግዚአብሔር ይመጣና ስራ ይሰራል። የተኙትን ይቀሰቅሳቸዋል፣ የወደቁትን ያነሳቸዋል። ለምሳሌ በነ ነህምያ ዘመን
የተሐድሶ መነሻ እግዚአብሔር ነበር በራሱና አንዳንድ ጸረ ተሐድሶ ምናምን ብለው የሚያነሱ ሰዎች እንዳሉ እናውቃለን ነገር ግን የሆነ ስብስብ የሆነ ግሩፕ ቢበትኑ እግዚአብሔር ሌላ ስፍራ ላይ ሄዶ ተሐድሶ እንደሚቀሰቅስ መጽሐፍ ቅዱስ የእግዚአብሔር ቃል ምስክራችን ሆኖ እናገኘዋለን ተሐድሶ ማቆሚያ የለውም አያቆም ይቀጥላል ማለት ነው እንደ ሰደድ እሳት እየተቀጣጠለ የሚቀጥል ነገር ነው ክብር ለእግዚአብሔር ይሁን በጣም የሚገርም ሐሳብ ነው ያነሳችሁት ምናልባት ተጨማሪ ሐሳብ ከሌለ ወደሚቀጥለው ሊድና መርጌታ ኃይለ ልዑል ጋር ልምጣ መርጌታ ኃይለ ልዑል እስኪ ይሄ በማር የተለወሰ መርዝ የሚለው የመጽሐፉን ይዘት እንዳው እንዴት አየኸው እንግዲህ በጣም ይቅርታ አንተ እያልኩ ያወራው ነው መርጌቶችን አንተ ማለት በጣም ስተት እንደሆነ አስባለሁ ግን ይቅርታ ይደረግልኝ አንዴ ከጀመርኩ ላይ ቀርበዚው ልቀጥል ብዬ ነው ጥሩሽ አመሰግናለሁኝ ያው መጽሐፉን በተለይ እኔ ይሄንን መጽሐፍ ያነበብኩ በነበረበት ሰዓት መርጌታ ምስጢሩን በጣም ነው ያመሰግንኩት ምክንያቱም በዚህ ዘመን አሁን ባለንበት ዘመን እግዚአብሔር በጨለማ ያለውን ነገር ወደ ብርሃን እያመጣ ነው ያለው እና በጨለማ ያለውን ነገር ወደ ብርሃን ሲያመጣ እየተጠቀመ ያለው እነማንን ነው ብለን ስንል የቤተክርስቲያን ልጆችን ነው መርጌታ ምስጢሩ ይመስለኛል በአጋጣሚ ወደዚህ እንደመጣ ሊያስብ ይችላል በተለይ መጀመሪያ የነበረበት አገልግሎት አለ አይደለ እሱን አገልግሎት ሸፍት አድርጎ ነው ድንገት እዚህ የመጣው እና እኔ እንዲያውም እግዚአብሔር ይሄንን ነገር ሊያወጣ ፈልጎ ነው እያልኩ ነበር ያነበብኩት የነበረውና መጽሐፉ ብዙ የቤተክርስቲያን ችግሮችን የዳሰሰ ነው ብዙ ነገሮችን የዳሰሰ ነው ምናልባት ያው በኋላ ቃል በቃል ወደ መጽሐፉ ስንገባ ማንሳት ካለብኝ አላውቅም ግን እኔ አንዳንድ ሐሳቦችን ለማንሳት ያህል መጀመሪያ ደረጃ ራሱ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አውደ ነገሥት መጽሐፍ ምን ማለት ነው ምን ማለት ነው ቤተክርስቲያን በወልድ በመንፈስ ቅዱስም ሸፍና ኮከብ ቆጠራ ነው ያስቀመጠችልን ደግሞ ተገኘ የሚባለው የመጽሐፍ ተገኘ የሚባለው ጣና ገዳም እንግዲህ ከኢትዮጵያ ቅዱስ ቦታ ተብሎ የሚታሰብ ብዙ ሰዎች እየሄዱ የሚጎበኙት ቦታ ነው እዚያ ቦታ ላይ ነው የመጽሐፉ መነሻ ተብሎ የተቀመጠውና ይህንን ሳይ ቤተክርስቲያን ምን አይነት ችግር ውስጥ ነው ያለችው የሚለውን ነገር መጽሐፉ እየጠቆመ ነው ያለው ያነሳቸው ሐሳቦች አሉ ለምሳሌ ቱላዳን አንስተዋል ህልመ ዮሴፍን አንስተዋል አርጋኖንን አንስተዋል እንደገና ማርያሞችን አንስተዋል እስከ 8ኛው ማርያም ድረስ ቅዱስ ያሬድንም የመጀመሪያዎቹ መጽሐፉ ምዕራፎች ላይ የቤተክርስቲያኒቱን ችግር ቤተክርስቲያኒቱ ያለችበትን አስከፊ ሁኔታ አጉልቶ ያሳየናል ሁሉ እያንዳንዱ እንትን ለማየት ሞክራለሁ እያንዳንዱ ድግምት በስመ አብ ወወልድ ወመንፈስ ቅዱስ ነው የሚጀምረው አስማተ ሥላሴ የሚለው እንግዲህ አስማተ ሥላሴ ሲባል አንዱ ሰው የሥላሴ ስሞች ብሎ ነው የሚያስበው አስማተ ሥላሴ ብሎ የማያውቃቸውን ሥላሴዎች ነው ቤተክርስቲያኒቱ የምታለማምደው ይሄንን ምናልባት ይሄንን ሐሳብ እንደው እንትን ብለው ባንቦ ደስ ይለኛል ህልመ ዮሴፍና አስማተ ሥላሴ ነው የሚለው የመጽሐፍ ከላይ እንደተዘረዘሩት የጥንቆላ አይነት ሲሆን ትንሽ ሌት የሚያደርገው ጸሎቱ በሚደገም ጊዜ ርኩሳን መናፍስትን በህልም መጥተው ያናግሩሃል ይላል የድንገቱም አይነት የድግምቱም አይነት ሲጀምር እንዲህ ይላል እንዲህ በማለት ነው ይልና አስማተ ሥላሴ ብሎ ጸሎተ ቆጵርያኖስ ዶፍ ቆሮ ዶሎ ሮንቾ ያብኒልና እታች ወረድና አስማተ ሥላሴ ብሎ ሲጀምር የሥላሴ የአብ የወልድ የመንፈስ ቅዱስም እንዳይመስላችሁ ነው ዶሮ ቆሮ ዶሮን የሚለው ያለቃው ስም ነው ይላል አሁን አስማተ ሥላሴ ሲባል ማንም ሰው የሚያስበው የሥላሴ ስም ነው ግን እዚህ ጋር ስሞች ማለት ነው ስም አስማት በብዙ ነው ከዚያ ስሞች ማለት ነው ግን እዚህ ጋር የቀረበው ስም ማን ነው ዶሮ ዶሎ ቆሮ ዶሮ የሚለው ያለቃው ስም ሲሆን ቀጥለው ያሉት ስሞችን የሙታን መናፍስትና የውቃቢ መልአክ ስም እንደሆነ እንረዳለን ይላል ስለዚህ ቤተክርስቲያኒቱ ውስጥ ምን አይነት ጉድ እንዳለ እኔ እንዲያውም እግዚአብሔር ብዙ ጠንቋዮችን እያመጣ የቤተክርስቲያኒቱን ጉድ ማየት አለበት ህዝቡ ማየት አለበት ነው ይሄንን አሁን አንዳንድ መፍትሄ ፍለጋ ሰው ሲሄድ የቤተክርስቲያን አባቶች ጋር ነው የሚሄደው የቤተክርስቲያን አባቶች ጋር ሲሄድ ሰው የሚያስበው ምንድነው ብለህ ካልከኝ ከቤተክርስቲያን አባቶች እግዚአብሔራዊ መፍትሄ ያገኛለሁ ብሎ ነው የሚሄደው ግን የቤተክርስቲያን አባቶች በዚህ የተያዙ ናቸው እስኪ ወደ መምህር ጌታቸው ልምጣና መምህር ጌታቸው ከርዕሱ ጀምረን እንደው ብናየው
እኔ አሁን ርዕሱም ራሱ በማር የተለወሰ መርዝ ርዕሱም በጣም ገራሚ ርዕስ ነው አይደለ እኔ አሁን መጀመሪያ ርዕሱን ስሰማ በጣም ውስጤ ሁሉ ነክቶ በማር የተለወሰ መርዝ እሺ መልካም እሺ አንተም ነገረኛ ጥያቄ ነው ያመጣው አዲሱ ይጠፋል ወይ ቅድም እንዳልኩት ተሐድሶ የህይወት ጠባይ ነው የአንድ ህልው የሆነ ፍጡር ራሱን የሚያኖርበት ተፈጥሯዊ ስጦታ ነው ተሐድሶ ተሐድሶ በሃይማኖት በቤተ ክርስቲያንም መጽሐፍ ቅዱሳዊ ነው ተሐድሶ ራሱ ቅድም መርጌታም ተናግሮታል መጽሐፍ ቅዱሳዊ ነው መጽሐፍ ቅዱስን እንመልከት ራሱ ጌታችን ኢየሱስ ክርስቶስ ራሱ ተገልጦ ተሐድሶን የሰራው እንዲህ ሲባል ሰምታችሁ ነበር አዎ እኔ ግን እንዲህ እላችኋለሁ አዎ ይሄ እኮ የልባችሁ ጥንካሬ ነው እንጂ በእግዚአብሔር ዘንድ እንዲህ አልነበረም ስታችኋል ይሄ ነው ብሎ አሁን ጌታ ሲገለጥ የአይሁድ ቤተ መቅደስ እና የአይሁድ ካህናት ተሐድሶን እንዲያደርጉ ነው የሰበከው እነሱ ነው እኮ የገፉት ከዚህ ሐዋርያትን ሰብስቦ ሐዋርያትን ደግሞ ሲልካቸው በመጀመሪያው መጽሐፍ የሐዋርያት ሥራ ውስጥ ስንመለከት ወደ ቤተ መቅደስ ነው የሚሄዱት ለምን ወደ ቤተ መቅደስ የሚሄዱ የእግዚአብሔር ሰዎች አይደሉም ወይ ምን ያደርጋሉ በካህናት ላይ ካህን ለምን ይሾማል አይደል በመቅደስ የነበሩት ካህናት ከእግዚአብሔር ትምህርት ሥርዓትና ወግ ውጭ ስለነበሩ በሐዋርያት አማካኝነት ተመለሱ ነሱ አይደል ተመለሱ ትምህርታችሁ ሥርዓታችሁ ወጋችሁ ትክክል አይደለም እያሉ ነው እኮ የሰበኩት ይወግሯቸዋል ተመልሰው መቅደስ ውስጥ ይገባሉ አይ የተሐድሶ ሐሳብ በመጀመሪያ ወደ መቅደስ ነው እንደውም የመጣው በመቅደስ የነበሩት ግን ገፉት ጌታንም ገፉት ዶሮ ጫጭቷን እንደምትሰበስብ ልሰበስብሽ ነበር አንቺ ግን አላወቅሽም ከዚያ ብሩክ ዘይመጽእ በስመ እግዚአብሔር እስክትሉ ድረስ ምን አታውኝም ብሏቸው ሄደ ሐዋርያት ይሄንን ሲሰብኩ ሐዋርያው ጳውሎስ እንዲህ አለ ምዕራፍ 13 ላይ ይመስለኛል ሐዋርያት ሥራ ላይ ይሄን የመዳን ወንጌል እንዳይገባችሁ የዘላለም ሕይወት እንዳይገባችሁ በራሳችሁ ከወሰናችሁ ወደ አሕዛብ ዞር እንላለን ብለው ነው የመጡት ከዚያ ምንድነው የጻፉት ቤተ ክርስቲያን ከተተከለች በኋላ ቤተ ክርስቲያንም ውስጥ አሁንም ችግር ተፈጠረ ተሐድሶ የማያቋርጥ የህይወት ዘይቤ ነው ብለው ለዚህ ነው መቅደሱ አልታደስም ብለው ዘጉት ቤተ ክርስቲያን ተከለ ቤተ ክርስቲያን ውስጥ ኑፋቄ ገባ አየው ስለዚህ አሁን ለቤተ ክርስቲያን የተሐድሶ ደብዳቤ ተጀመረ ሮሜ ቆሮንቶስ ኤፌሶን ገላትያ ያለ ተሰሎንቄ ቆላሲስ ምናምን ጥራልኝ እስከ ራዕየ ዮሐንስ ድረስ የተሐድሶ ደብዳቤ ተጻፈ ቤተ ክርስቲያን ተሐድሶን ማድረግ አለባት አሁንም ቤተ ክርስቲያን የተጋፉት የተቃወሙት ስም አጠራራቸው ጠፋ ሰባቱ ቤተ ክርስቲያናት አይደለም ዮሐንስ ራዕይ ላይ 2 እና 3 ላይ ብታይልኝ ደብዳቤ ተጻፈ አይ በመንፈስ ተቀሰቀሱ አንዱም ስላልተቀበሉት ዛሬ መስጊድና መናፈሻ ነው ያለው ቱርክ ውስጥ ብትሄድ እነዚህ ቤተ ክርስቲያን በትክክል የጸጋ ዘመን ስለሆነ እግዚአብሔር ታግሶ ዝም ቢልም ለዚች ቤተ ክርስቲያን በተለይ አሁን እኛ ለወጣንባት ቤተ ክርስቲያን ለተገኘንባት ቤተ ክርስቲያን በርካታ የተሐድሶ ደብዳቤ ተሰጥቷታል ጥሪ ተሰጥቷታል እኛ እንኳን ለምጀማሪዎች እኛ እኮ በመሐከል እድል አግኝተን ገባንበት እንጂ ከጥንት ጀምሮ እኮ ደብዳቤ ሲጻፍላት ነበር እማታጠፋውን ስትታገል የኖረችው አይ ልታጠፋው ማትችለውን ስትቃወም የኖረችው ሰዎቹን ልትገል ትችላለች መንፈሱ ግን አይሞት ጳውሎስ እንዳለው እኮ ነው እኔ ልታሰር እችላለሁ የእግዚአብሔር ቃል ግን አይታሰርም ሰዎችን ገደለቻቸው አስገደለቻቸው በቤተ ክህነት ግዝት በቤተ መንግስት ጉልበት የተሐድሶ አንቀሳቃሾች ጠፉ ተሐድሶ ግን ሊጠፋ አልቻለም ቀጠለ እኛንም አሳደዱ አለኮ ጳውሎስ እኛንም አሳደዱአል ግን ተሐድሶ አይጠፋም ወተን ተሐድሶ ቤተ ክርስቲያን ውስጥ አለው እኛ እንኳን ብንጠፋ መንፈስ ቅዱስ ከመፍራት አይጠፋም ሰው ነው እንደው ላሳጥረውና
ተሐድሶ እንኳን መሞት ልትመልሰው አትችልም ነው ልታቀዘቅዘው አትችልም ታንክ ጠምደህ እኮ መትረየስ ጠምደህ ቆም ብትለው ተሐድሶ አሁን አይቆምም ለምን ተሐድሶ የእያንዳንዱ ሰው የነፍስ ጥያቄ ነው ትላንት የልጆች ወጣቶች የነበረው ቆይቶ የዲያቆናቱ የመነኮሳቱ የቀሳውስቱ የመርጌቶቹ ሆነ ዘለለና አሁን የጳጳሳቱ እኮ ሆነ ጳጳሳትን እኮ እውነት መንፈስ ቅዱስ ገልጦ ቢያሳየን እኮ በነፍስ ጥያቄ ውስጥ ነው ያለው እውነት ነው ከተሐድሶ እውነት ማንንም ሊያመልጥ አይችልም ክርስቲያን ነው ብሎ ክርስቶስን እየጠራ ከተሐድሶ እውነት እንቢ ብሎ ሊታገል ይችላል እንጂ ከተሐድሶ እውነት ሊረቃች ስለዚህ ተሐድሶ ሊያጠፉት አይችልም አሁን እኮ እነሱም ተስፋ ቆርጠዋል አሁን እኮ ተሐድሶ ብቻ አይደለም ይላል እውነታቸው ውጭ አይደለም እውነት ነው እንዲያው ውስጥ ብቻ አይደለም እያንዳንዱ ሰው አምሮ ውስጥ ተሐድሶ አለ በተለይ አሁን እንደዚህ አሁን እንደ መርጌታ ሚስጥ መጽሐፍትን ሚስጥራትን እየገለጡ የሚጽፉ ሰዎች ሲነሱ ጥያቄው ህዝብ ውስጥ ሆኗል አሁን እንደ ድሮ ማንንም ሰው ያባን መስቀል በሰላም አይሳለም እኔ በነበርኩበት ባህረ ስላሴ ቤተክርስቲያን አንዲት እናት ከኛ ጋር እድሜያችን እንግዲህ ያን ጊዜ ጎረምሳ ነው ፈንዳ ምንልበት ዘመን ነው እዚያ ላይ ያለን መጡኛ እናትና ከኛ ጋራ መካፈል ጀመሩ ቃል እግዚአብሔር እና የንስሐ አባታቸው መጡ ወለተ ማርያም ከነዚህ እብዶች ጋር አትገናኛል አልኩሽም ወንጌል ገብቷቸዋል እንይና እንግዲህ ካህናቱን ደግሰው የሚያበሉ ናቸው አይ በክፉ ነው የመጣንባቸው እና አይ አባታችን ድሮ እሳት በጨርቅሽ ያዚ ቢሉኝ ሳልጠይቅ ይዝ ነበር አሁን ግን እሱ ያዙት ያቃጥላል ወይስ ያቃጥልም እምልበት ደረጃ ላይ ደርሻለሁ ዋው ዋው ስለዚህ ተሐድሶ በእያንዳንዱ ሰው ገብቷል እኔ ብሞት መርጌታ ባይኖር እከሌ ባይኖር እኛ ባንኖረው ተሐድሶ የተባሉ ማህበራት ባይኖሩ አይጠፋም ዋው አይጠፋም ሰው ተሐድሶ አይጠፋም ለማለት ፈልጌ አሜን ሁለተኛ መጽሐፉን ጥቅል ሐሳብ ልናገር ይቅርታ አስረዘ በጣም ድንቅ መልእክት ስለነበር እኔ የደነቀኝ የወሰድኳቸው ሁለቱ ነው የተለወሰን አወጣውትና ማርና መርዝ ነው የወሰድኩት ለማስተያየት ሞክሩ ማርና መርዝ እንዲያው ራሱ እግዚአብሔር የማያስታርቃቸው ነው እውነት ነው ግን መርዝ ክፉ አይደለም ጠቢብ አይደለም የመጣው በማር ጀርባ ነው ይሄ ጥንታዊ ነው ዘፍጥረት ምዕራፍ 3 እባቡ እኮ ያለ ዋው እባቡ ነው እኮ ከሔዋን ጋር ያወራው ፍጥረታዊው እባብ ግን ፍጥረታዊው እባብ አልነበረም በኋላ ሲነግረን ዲያብሎስ ነው አለ ያ ያሁኑ ዘንድ ትክክል ስለዚህ ርዕሱን ሳይው ራሱ ይሄ ርዕሱ እኔ ራሴ ደንቆኛል መርዝ በማር ውስጥ ማር በልታጠቅ አይ በምትወደው ከመጣብህ አታውቀው ዋው ዋው ዘፍጥረት 3 ሞት ባትሞቱም ውስጥ ነው የመጣው አይታ ሞትን አትሞቱም በሚለው ነው የመጣው ልክ ነው እግዚአብሔር ትሞታላችሁ አለ ሰይጣን በቀጥታ አልመጣም ባትሞቱም ነው የመጣው ብዙ ጊዜ ህዝባችን አደጋ ላይ የሚወድቀው አይታል ተመሳስሎ ተሰውሮ ነው የመጣው ይሄ መጽሐፍ ቅዱሳዊ ነገር ላሳይ ትዕቢት በትህትና ውስጥ ነው የሚመጣው ትህትና በሚመስል እዚህ ላችኋል ቆላስይስ ውስጥ ነው አይደለም ትህትና የመሰለው የመላእክትን አምልኮ አይታል በማን የመጣው የመላእክት አምልኮ ትህትና በሚመስል ነገር ነው ትዕቢት የመጣው ዋው መላእክትን ወደ ማምለክ መምጣት እኮ ትዕቢት ነው ይታምልክ እያለ አይደለም መላእክትን ለማምለክ ትዕቢት ነው በእግዚአብሔር ቃል ላይ መነሳት ነው ይሄ ብቻ አይደለም ጥላቻ በፍቅር በሚመስል ነገር ተሰውሮ ጌታችን ላይ ሲመጣ
ሳመው ትዝ ይላል ይሁዳ እየሳመ ነው የመጣው አሁን እኔ ብሎ ጌታ ይባርክ ነው ብሎ ይሁዳ ለምን እንዴት ይወደዋል ከሌላው ሁሉ አብረውት የነበሩ ሲሸሹ እሱ ግን ሄዶ ሳመው አየ ጥላቻ ፍቅር በሚመስል ነገር ውስጥ ነው የመጣው በኋላም በውስጥ እናየዋለን የጽድቅ አገልጋይ በመምሰል ነው የሚመጣው ሰይጣን ራሱ ይለዋውጣል አይታለ አሁን ርዕሱን ሳየው እና ውስጡን ስመለከተው አቡነ መንፈስ ቅዱስ ስም አለ መጽሐፉ ቅዱሳን ጻድቃን ሰማዕታት አሉበት መላእክት አሉ ገብርኤል ሚካኤል አሉበት አይታል እነዚህን ጠርቶ ታዲያ ተሸሻለ እንደ ከዚህ በእነዚህ ጀርባ ግን የተላለፈው መልእክት ስታየው ደግሞ የሚዘገብ ስለዚህ ርዕሱ መጽሐፉን የመጠነ ነው ዋው ማርና መርስ አሁን እኛ የምንናገረው እግዚአብሔር ረድቶን መርዙንም ማሩንም ለይተን አሁን ይሄ መጽሐፍ መርዙን በአንድ በኩል ማሩን በአንድ በኩል አስቀምጦልን ስለዚህ እኔ መጽሐፉን ርዕሱ ይመጥነዋል መልእክቱ ደግሞ ጊዜው ነው ወቅቱ ነው ተገቢ ነው ዋው መርዙን ለይቶታል ማሩን ለይቶታል ማሩ ብቸኛው መድኃኒታችን ኢየሱስ ክርስቶስ ሃሌሉያ በዚህ ተሰውረው የሱን ስም ጠርተው የመጡ በሱ ስም ተሸፍነው የመጡ ምናምንቴዎች መርዞች ደግሞ አሁን ይተፋሉ ወላሂ ከዘንድሮ ጋር በውን አቡነ አረጋዊ በእባብ ተጠቅልሎ ወደ ተራራ ወጣ ብላ በእባብ እንግዲህ በዘንዶ ማለት ነው በትረሙሴው ራሱ ፓትርያርኩን ይዙት በትረሙሴ ራሱ እባብ ነው ከእባብ ጋር ምን ያዛምዳል እንዲያው አሁን ትናንት አንድ ነገር እየሰማሁ ነበር ያን እባብ የሚባለው እነሱ ኢየሱስ ቀጠቀጠው ብለው ከመፍራታቸው የተነሳ አንድ መነኩሴ ያለ አሁን የወጣ ወጣት ማርያምን አትባቡን የቀጠቀጠችው ማርያም መቀጥቀጥ ስለማትችል ማለት ነው ኢየሱስ ቀጠቀጠው ቢል ግን ከሱ ስለሚቀጠቀጥ ማለት ነው ኢየሱስ ይታርጋል ይዲያገባች ማለት ስለዚህ ከእባብ ጋር ተዛምዷል ከዘንዶ ጋር ተዛምዷል ይሄ ከየት ነው የመጣ ስንል እዚህ መጽሐፍ ላይ ተገልጦ ነው አውደ ነገሥት የሚባለው መጽሐፍ ላይ የወጣ ትምህርት ነው ስለዚህ በጣም እግዚአብሔር ይባርከው ጥሩ አድርጎ ነው የገለጠው መጽሐፉ በጣም እኔ እንዲያው እስካሁን ያላየናቸው ነገሮች ሁሉ እንድናይ እኛንም ያስገረመን መጽሐፍ እንደሆነ አይቼዋለሁ ለማለት